በጊዜያቸው እጅግ አስፈሪና አምባገነን መንግስትን ከመሩት ጌታቸው ረዳ ፊት ለፊት ቆምኩኝ። አጠገባቸው አንድ ጠባቂ ነበረ። ጌታቸው ረዳ ከጠበቅኳቸው ትንሽ አጠር ይላሉ። ካኪ ሱሪ አድርገዋል። የካሜራ ባለሙያዎች የተጣደፉ እቃዎቻቸውን ካስተካከሉ በኋላ እኔና እሳቸው ፊት ለፊት ተቀምጠን ተፋጠናል። ትንሽ ፈንጠር ብሎ ደግሞ ጠባቂያቸው አለ። ለኔ ጥሩ ስሜት እንደሌላቸው ገመትኩ። አስተያየታቸውም ይህንኑ የነገረኝ መሰለኝ። ሁሉም የሚተነፍስበት አንድ መድረክ ለማዘጋጀት የሚያስብ ሰው ከትግራይ እንግዳ ባይጋበዝ ሙሉ ፕሮግራም ሰራው ለማለት ወይም ሚዛን ለማስጠበቅ አይችልምና ከትግራይ አንድ ሰው ማቅረቤ ግድ ነበረ። ከህወሓት አንድ ሰው የማግኘት ፍላጎቴ ሲጨምርና አቅሜም ጥሩ እንደተገነባ ሳውቅ ዳንኤል ብርሃነ እንዲረዳኝ መልእክት ላኩለትም። ኤልቲቪ እንደገባው መጀመሪያ አካባቢ ከጠራኋቸው አንዱ ዳንኤል ብርሃነ ነበረ። ከቀጠሮ 2 ሰዓት አርፍዶ መጣም። ለኔም ለርሱም አዲስ ወደ ሆነው ስቱዲዮ አስገባውትና ከጀርባችን ጥቁር መጋረጃ እንዲታይ መርጬ ወንበራችን ተቀመጠልን። ዶክተር አብይ ከወሬ ዘለለ እድሜ በ4 ኪሎ አልነበራቸውም ነበረም። ቃለ ምልልሱ ጀምሮ የሞቀ ወሬ ውስጥ ልንገባ ስንል መብራት ይጠፋል። ቁጭ እንላለን። ጄኔተር ተነስቶ ጄኔተሩ ጠፍቶ ገና ወደ ፕሮግራማችን ተመልሰን ከቆምንበት ስንቀጥል መብራት ይጠፋል። ስቃይ በዛ። ፕሮግራሙን በዚህ ሁሉ ውስጥ ጨርሰን የተቀረውን ሳየው ምስሉ ሙሉ በሙሉ የተበላሸና ለተመልካች የማይመጥን መብራት ሲመጣና ሲጠፋ የተቀረጹት ሐሳቦች ተቦጫጭቀው ውል የሌለው ሆኖ አገኘዋቸው። ይህንን ቃለ ምልልስ ማስተላለፍ ለኔ እንደ መጀመሪያ ፕሮግራም በጣም መጥፎ ነበረ። ለዳንኤል ደውዬ በመብራት መቆራረጥ በጣም ተበላሽቷል፣ ሐሳቡም ውል የሌለው ሆኗል፣ ሌላ ቀረጻ እናድርግ ስለው ተስማማ። ይህ በእንዲህ እንዳለ የሰኔ 16ቱ ፍንዳታ ተከሰተና ይህን ተከትሎ ዳንኤል አዲስ አበባን ለቆ ሄደ። እስካሁንም ድረስ ዶክተር አብይ ከቤቲ ጋር ያደረኩትን ቃለ ምልልስ ከለከለ ብሎ ይናገራል። ጽፎም አይቻለው። ነገሩ እውነት አይደለም። ዳንኤልን ራሱንም ከየት አምጥተህ ነው እንዲህ ያልከው? የምስልና የድምጽ ችግር እንዳለው ነገር የለም ወይ? ስቱዲዮ ውስጥ ከ10 ጊዜ በላይ መብራት ሲጠፋ ሲበራ አላየህም ወይ ብለውም አይ ታግዶ ነው ይላል። ስልችት ስላለኝ ዝም ብየዋለሁ። እናም እርዳታውን የጠየቅኩት ዳንኤል ብርሃነ ጌታቸው ረዳ ይሻልሻል አለኝ። እሺ አልኩ። ተነጋግሮ ይመስለኛል። ስልካቸውን ሰጠኝና ደወልኩ። ተስማሙና የት እንደሆነ ጠይቀውኝ የአዲስ አበባ ቢሮ የነገርኳቸው። ስመጣ ደውላለሁ አሉኝ። ብዙ ጊዜም ሳይቆዩ ደወሉልኝና አዲስ አበባ መጥቼ ነበር፣ ግን በጥድፊያ ተመለስኩ። አንቺ ለምን መቀሌ አትመጪም አሉኝ። መቀሌ ለመሄድ ተስማማውና ቀጠሮ ያዝን። ምክንያቱም ጌታቸው ረዳ ለኔ አስፈላጊ ሰው ነበሩ። መቀሌ ለመሄድ መወሰኔን ነግሬ ጣቢያው ዝግጅት ጀመረልኝ። የካሜራ ባለሙያዎችን ጨምሮ ለሁላችንም የአውሮፕላን ቲኬት ተገዛ፣ ሆቴል ተያዘልን። ወዳጆቼ ግን መቀሌ መሄድን ተቃወሙ። እኔ አጥብቄ ቃለ ምልልሱን ፈልጌው ስለነበር በመሄድ አቋሜ ጸናው። መቀሌ አደገኛ ሀገር ሆናለች እኮ አትሄጂ ይለኛል አንድ ወዳጄ። እሄዳለሁ፣ አንቺ ትልቅ የቴሌቪዥን ፕሮግራም ያለሽ ሰው ነሽ፣ እንግዶችሽ ወደ ስቱዲዮ እንዲመጡ መጫን ትቻለሽ እያለ ይነዘንዘኝ ነበረ። ዝም ብዬ ዝግጅቴን አደረግኩ። ለመሄድ ሁሉ ነገር አልቆ ያለ ረፋል ላይ የሜቴክ ዋና ሰው የነበሩት ጀነራል ክንፈዳኘው በቁጥጥር ስር ውለው አመሻሹ ላይ በሄሊኮፕተር አዲስ አበባ ሲመጡ ከነካቴናቸው በቴሌቪዥን ታዩ። ለኔ መጥፎ ቀን ነበረ። ከቴሌቪዥን ጣቢያው ተደወለልኝና በዚህ ጊዜ መቀሌ መሄድ አደገኛ ሊሆን ስለሚችል ሐሳቤን ብቀይር ጥሩ እንደሆነ ነገሩኝ። እሄዳለሁ አልኩኝ። በጠዋት ቡድኑ ከቻለ ቀድሞኝ እንዲደርስ አስጠንቅቄ ስልኩን ዘጋሁና ወደ አቶ ጌታቸው ረዳ ደውዬ ጠዋት እንደምገባና ምናልባት እሳቸው ሐሳባቸውን ቀይረው እንደሆነ ለማረጋገጥ ስጠይቃቸው መምጣት ትችያለሽ አሉኝና የሚቀበልሽ ከሌለ የኔ መኪና ይቀበልሻል። እሺም እምቢም አላልኩም። ራቴን በትካዜ በላው። የገባውበት ያለው ውሃ እያሰመጠኝ ነው። ታውቆኛል። ርቄ እየሄድኩ ነው። ስራ ብቻ፣ ጥያቄ ብቻ፣ ፍልሚያ ብቻ፣ በእኔንና ጥያቄ ብቻ ይዤ አስፈሪ ደጆችን ረግጣለሁ። 11 ተኩል ቦሌ የአየር ማረፊያ ደረስኩ። እየተፈተሽኩ ሳለሁ ፍተሻው ላይ የሚያልፉ እቃዎችን ልብ ብያየው። የተቆጣጠሩ ማዳበሪያዎች፣ እህል፣ ዘይትና ሌላም። አጠገቤ ነጠላ ራሳቸው ላይ ጣል ያደረጉ እናትን ለምንድነው እንዲህ እህል በአውሮፕላን የሚሄደው አልኳቸው። የጠረጠርኩትን ነገሩኝ። መንገድ ስለተዘጋ ብሽቅ አልኩኝ። በእርግጥ ከአማራ ክልል ወደ አዲስ አበባ መሄጃ ተዘግቶ ቢሆን ኖሮ ስንት ጩኸት፣ ስንት ዘመቻ ተደርጎ ነበረ። ያለ ትግራይ እኛ አለን ወይ?
በዚህ ግፍ ውስጥ እንድትቆይ ሁላችን ስለምንፈልግን እውነት ይህ ዘግቶ መክረም ለታሪክ ምን ይተዋል? መንግስትስ እያለ የመሆኑ በታሪክ ውስጥ ጥቁር ነጥብ አይጥልምን? ሁላችንስ ይህን ክብደት በመደገፋችን የታሪክ ባለዕዳዎች አይደለንም ወይ? ነውርስ አይደለም እንዴ? እውነቱስ የትግራይ ህዝብ ከጨዋነቱ ብዛት ይህ ነውረኛ ድርጊት የሚመጥነው ነው ወይ? ያለምንም ግነት አስተከዘኝ። አውሮፕላን ውስጥ ገብቼም ይህንኑ ነበር ማስበው። የሀገር ውስጥ በረራ ሁልጊዜ ይገርመኛል። ገና አውሮፕላኑ አፍንጫውን ቀና አድርጎ ደመና ውስጥ ሲሻጥ አስተናጋጆች ሻይና ጥቂት ብስኩት እንደሰጧችሁ ደስ የሚል ድምፅ ወደ መዳረሻችሁ መቃረባችሁን ይነግራችኋል። የምትደርሱት ሲኒዎች ሳይነሱ ሊሆን ይችላል። የበረራው አስተናጋጆች ሰፊ ከረጢት ዘርግተው ወደ ከረጢቱ እንድትወረውሩ በአጠገባችሁ በጥድፊያ ያልፋሉ፣ እጅግ ይጣደፋሉ። መቀሌ ደርሼ እንደወረድኩ ስልክ ጠራ። መኪና ልኬልሻለሁ ይቀበልሻል አሉኝ አቶ ጌታቸው ረዳም። እውነትም ገና አየር ማረፊያውን እያቋረጥኩ ሳለሁ የተላከው ሾፌር ደወለና መውጫው ላይ ቡኒ መኪና እንደሚገኝ ነገረኝ። ያለቅጥ ፈርቼ ነበረ። የማላውቀው ሰው መኪና ውስጥ እምብዛም የመግባት ልምድ የለኝም። ለመቀሌ እንግዳ ነኝ። ከጠበቅኩት በላይ ጸጥ ያለችና ንጹህ ከተማ ናት። ቀዝቃዛውን ነፋሻ አየር እየማኩ ፕላኔት ሆቴል ደረስኩ። እቃዎቻችንን አወርደን እኔ በእንግዳ መቀበያው ውስጥ ለሰዓታት ቆየው። ተቅበጠበጥኩ። ቶሎ ወደ ክፍሌ መሄድ፣ ውሃ መጠጣት፣ ጥያቄዎቹ መከለስና ጥቂት ዘና ማለት የነበረብኝ ቢሆንም ክፍሎቻችን እስኪዘጋጁ እንድጠብቅ ነግረውኝ ከቀኑ 5 ሰዓት ሲሆን ነበር የገባ ነው። ግሩም የመኝታ ክፍል ነው። ገና በቅጡ ሳልዘጋጅ አቶ ጌታቸው ረዳ ስልኬ ላይ ደወሉና ደርሻለሁ አሉኝ። ወደ ክፍሌ ከገባው 15 ደቂቃ እንኳን ይሆነኛል አልመሰለኝም። የት አልኩኝ ደንግጬ። ሆቴልሽ ደርሻለሁ። ሮጬ ስወጣ ከክፍሌ በር ላይ አገኘኋቸው። በጊዜያቸው እጅግ አስፈሪና አምባገነን መንግስትን ከመሩት ጌታቸው ረዳ ፊት ለፊት ቆምኩኝ። አጠገባቸው አንድ ጠባቂ ነበረ። ጌታቸው ረዳ ከጠበቅኳቸው ትንሽ አጠር ይላሉ። ካኪ ሱሪ አድርገዋል። የካሜራ ባለሙያዎች እየተጣደፉ እቃዎቻቸውን ካስተካከሉ በኋላ እኔና እሳቸው ፊት ለፊት ተቀምጠን ተፋጠናል። ትንሽ ፈንጠር ብሎ ደግሞ ጠባቂያቸው አለ። ለኔ ጥሩ ስሜት እንደሌላቸው ገመትኩ። አስተያየታቸውም ይህንኑ የነገረኝ መሰለኝ። የምለው ባጣ ስራ እንዴት ነው? መኪና ስለላኩልኝ አመሰግናለሁ አልኳቸው። አይናቸውን ጠበብ አድርገው ኤልቲቪ እንዴት ነው? በማን ይመራል? የማን ነው አሉኝ። ጣቢያው የተመረቀ ዕለት ሸራተን እንደተገናኙና ከጣቢያው ባለቤት ጋር በጊዜው እንደሚተዋወቁ ስለማውቅ ፎቶአቸውም በማህበራዊ ሚዲያ በመታየቱ ያን ሰሞን በትግል ላይ የነበሩትን በውጭ ያሉ የኦሮሞ ብሔርተኞች አስቆጥቶ እንደነበር ትዝ ቢለኝም የማን እንደሆነና ስለ ጣቢያው አብራራውላቸው። እሳቸው ግን አዲስ ነገር እንዳለ ሊጠይቁኝ ነበር የፈለጉት። አብይ ይዘው ብሯል ወይ? እንዴት ነው? አብይ ወሰደው አይደል ለማለት ነው የፈለጉት። እኔ ደግሞ የጣቢያው ባለቤት ማን እንደሆነ ደጋግሜ ስነግራቸው አንቺ ልጅ ምንም አታውቂም ለካ በሚል ስሜት መሰለኝ በእርግጥ የቴሌቪዥኑ ምርቃት ላይ ነበርኩ፣ አለቃሽን አውቀዋለሁ ብለው ነገሩኝ። በሆዴ ስቄ ዝም አልኩ። ቀረጻውን ሳንጀምር በፊት በድንገት አቶ ጌታቸው ረዳ ደከምከም አላቸውና ትንፋሻቸው ቁርጥ ቁርጥ እያለ እጃቸውን ራሳቸው ላይ ያደረጉ። ደህና ኖት አቶ ጌታቸው? ዝም አሉ። ወደ ጠባቂያቸው አየት አደረጉ። ዝም ብሎ ተቀምጧል። ውሃ ልስጦት? ዝም ሲሉኝ በድንጋጤ ቆምኩ። አቶ ጌታቸው ውሃ ልስጦት? ትንሽ አመመኝ አሉኝ። በጣም ተጨነቁ። ወዲያው ለጠባቂ የሆነ ነገር በትግርኛ ነግረውት በሩን ከፍቶ ሲወጣ እኔ ባሰ ደነገጥኩ። በፍጥነት ተመልሶ መጣና በትንሽ ቡኒ ወረቀት የታሸገውን የሆቴሉን ስኳር ሰጥቷቸው በጥቂቱ ቃሙ። ምግብ አልበሉም እንዴ? ስብሰባ ነበረኝ አልበላውም። ስጨርስ ወደ አንቺ መጣው። ተጨነቅኩ፣ አዘንኩኝ። ሆዴ መጨከን አቃተው። ትኩር አድርጌ አየኋቸው። ወረቀቱን እየቀደዱ ቡናማውን ስኳር ይቅማሉ። የሚወድቁ ነበር የመሰለኝ። የዚያን ቀን የኢትዮጵያን ፖለቲካ ረገምኩት። ከአብዛኞቹ የህወሓት ባለስልጣናት ጋር ሲነጻጸሩ ወጣት ናቸው። ምስጋና ባይኖረውም ስለ ሀገር ይጨነቃሉ፣ ያስባሉ፣ ያነባሉ፣ ይመራመራሉ፣ ይናደዳሉ። የሚያመሰግንና የሚረካ ግን የለም። እኔም ብሆን እሳቸው ፊት ያለሁት ለአድናቆት ወይም ለማመስገን አይደለም፣ ህዝቡ የሚላቸውን ልነግራቸው እንጂ። ቃለ ምልልሱ ሲጀምር እኔ ሙሉ ለሙሉ በሚባል ደረጃ አቅም አጥቼ ነበረ። ፊት ለፊቴ በህመም የተዝለፈለፈን ሰው ምን ብዬ ነው የምጠይቀው? ለመሆኑ ጠቅላይ ሚኒስትር ዶክተር አብይ ከመጡ በኋላ መቀሌ የመሸጉት ፈርተው ነው? አኩርፈው?
ብዬ ጠየቅኳቸው። አሉ ፈገግ ብለው። ስራ ላይ ነኝ። ከለውጡ በፊት ነበረ ክልል የተመደብኩትም። ታዲያ ለምንድን ነው ሆቴል ውስጥ የሚኖሩት? ወጪውንስ ማን ይሸፍነዋል? የሚለውን የተዘጋጀውበትን ጥያቄ ማስከተል አቃተኝ። ሰውየው ጭራሽ ሊታመሙ የሚችሉበትን ጥያቄ መጠየቅ አልፈለግኩምና ተውኩት። ከመልሳቸው ተነስቼ ልገዳደርባቸው የምችላቸውን ብዙ ጥያቄዎች በዝምታ አለፍኳቸው። በመቀሌ ያለው የተወሰኑ ቦታዎች ተዟዟሩ። ጥቂት ሰዎች ወዲያውኑ አውቀውኝ ነበረ። በባለ 3 እግሩ ሞተር ስንጓጓዝ ወጣቶችን ለማናገር ሞክሬያለሁ። በመቀሌ ጥቂት ትካዜ ያለ ይመስላል። ምናልባት ጀነራል ክንፈ በዚያ ሁኔታ ታስረው በቴሌቪዥን መታየቱና አክቲቪስቶቹም በሽሽቅ ላይ በመሆናቸው ትግራውያንን ለማዋረድ እንደተደረገ ደባ ቆጥረውትም ስለነበር ይመስለኛል። ያገኘኋቸውን ወጣቶች የሞኝ ጥያቄ ነበር የጠየቅኳቸው። ጦርነት ቢነሳስ? እኛ ለሁሉም ነገር ተዘጋጅተናል። መቀሌን ለቅቄ ስመጣ እጅግ ትካዜ ውስጥ ገባው። ይሄ ህዝብ እንደተገለለ ሳይሰማው አይቀርም። በዚያ ያለው ሁኔታ እንዲሁ ከቀጠለ አገር ቢፈርስስ ብዬ ፈራው። የመቀሌ ሁኔታ፣ ትግራዮች በማንነታቸው ያለባቸው ስጋት፣ የትግራይ በዚህ ሁኔታ መሰንበት አገር ቢያፈርስስ ብዬ አሳሰበኝና እጅግ ቢጨንቀኝ ቃለ ምልልሱ ከመቅረቡ በፊት ለኦሮሞ ተጽዕኖ ፈጣሪ ሰዎች ደወልኩ። የማውቀውም እነርሱን ስለሆነ ይሆናል። ለጃዋር ደወልኩም። መቀሌ ነበርኩና የህዝቡ ሁኔታ አሳስቦኛል። ህዝቦች ብቻቸው እንዴት እንዲህ ሊሰማቸው ይችላል ብዬ ፈርቻለሁ። የኔ ተጽዕኖ ከእናንተ ጋር ሲነጻጸር ትንሽ ነው። ፖለቲከኞቹን ተዋቸውና ህዝቡን አቀራረቡት። አሁን የኦነግ ሰራዊትን ጉዳይ ለማየት ከወታደሮች ጋር ነን። ስመጣ ደውልልሻለሁ አሉ። አጫሉ ጋር ደወልኩ። መቀሌ ነበርኩ። ፖለቲከኞቹን ተዋቸው፣ እስቲ ህዝቡን ለማቀራረብ መቀሌ ኮንሰርት አዘጋጅ ባክ ብዬ ተማጸንኩት። ሙዚቃ ብዙ ነገር ይሰራል። አንተም ከህዝቡ ሳይሆን ከስርዓቱ ጋር ነው ጸብ ያለ። እኔም ከጎንህ ቆማለሁ። ኮንሰርት አዘጋጅ ባክ ለመንኩት። ለበቀለ ገርባ ደወልኩ። የትግራይ ጉዳይ አሳሳቢ ነው። ከፌዴራል መንግስቱም ከኦሮሞም ህዝብ ጋር የሚያቀራርብ ስራ ካልተሰራ ነገሩ ድብልቅልቁ እንዳይወጣ እዚያ ያየሁት ነገር በጣም ከባድ ነው አልኩት። የኔ ንግግር በበጉ ሳይታይ ቀረ። አንድ የፖለቲካ ንድፍ የያዝኩ አስመሰለብኝ። በጥርጣሬ ታየ። ህዝቦች ብልም እንደ አንድ ሴራ ሳይቆጠርብኝ አልቀረም። በኋላ ውቶታይን ተውኩና የሚሆነው ማየት ጀመርኩ። ለጀነራል ሰዓረ ቀብር ሄጄ ህዝቡ ሲያወርድብኝ የነበረውን ስድብና የድንጋይ ናዳ መከላከያ ባይቆጣጠረው ኖሮ መተው እንደ ዶሮ ሊገነጣጥሉኝ እንደነበሩ ካለፈ በኋላ የሰማው በቀለ ገርባ ሆድን ይዞ ስቆብኛል። የትግራይ ሁኔታ አሁን ተባብሶ አስፈሪ ሆኖ ቁጭ ብሏል። ይህንን ከመጻፌ ከ2 ዓመት በፊት እንደወተወትኩት ገና ነገሩ እዚህ ሳይደርስ ሊሰራበት ሊታሰብበት ይችል ነበረ። በሰሜን ያለው ሁኔታ ማብቂያውን ለማየት እድሜ ይስጠን። በማግስቱ ማስታወቂያውን ለመስራት ቪዲዮውን ሳየው አንድ ትልቅ ስህተት አስተዋልኩ። ስህተቱ የኔ ነበረ። በአማራ ክልል እናንተ ላይ ጦርነት እየተከፈተ ነውና ምን ልታደርጉ አሰባችሁ የሚል ጥያቄ አቅርቤላቸው ነበረ። የክልሉ መንግስት በትግራይ ላይ በግልጽ ያወጀው ጦርነት የለምና ይህ በጣም መጥፎና ጥሩ አዝማሚያ የማይኖረው ሲሆን አንድም የምጠቅሰው መረጃ በሌለበት የጠየቅኩት አስነዋሪ ጥያቄ ነበረ። በዚህ ስህተት የብሮድካስት ባለስልጣንም እኔን ሊታገስ የማይችል በመሆኑ ከነመልሱ ቆርጬ አወጣሁት። እርሳቸው በወቅቱ ተዝናንተው ነበር የመለሱልኝ። ድልድዩ ጋር ስንደርስ እንዴት እንደምንሻገር እናስባለን ብለውኝ እንደነበር ግን አልደበቃችሁም። የሚገርመው ፕሮግራሙ ከታየ በኋላ አቶ ጌታቸው ደውለው ለምን እንደቆረጥኩት ጠይቀውኛል። ኃላፊነት የማይሰማው ሰው የሚጠይቀው ጥያቄ እንደሆነ ተሰማኝና ቆረጥኩት። ደግሞም ስለ ክልሉ ጦር መስበክ ማስረጃ የለኝም። የኔው ጥያቄ ራሴን ያስጠይቀኛልና ቆረጥኩት አልኳቸውና ተስማሙ። ሰውየው እንደገመትኳቸው የሴራ ፖለቲካ አዋቂ ናቸው። በቃለ ምልልስ ወቅት አልዋሹም። ካሰብኩት በላይ አቶ ጌታቸው ረዳ በሳል ሆኖ አግኝቻቸዋለሁ። ወደ ፌዴራል መንግስት መጥተው ለምን ስራ እንደማይሰሩ ግራ ገብቶኝ ነበረ። በክልል ደረጃ እየባከነ የሚገኝ እውቀትና ቀናነት አላቸውና ለፌዴራል መንግስት ያግዛሉ ብዬ አስቤ ነበረ። የህግ እውቀታቸውና የፖለቲካ አሰላሳይነታቸው ለመንግስት እንደሚጠቅም አሰብኩም። ለማንኛውም ከአቶ ጌታቸው ረዳ ጋር የነበረኝ ቃለ ምልልስ በይዘትም በአቀራረብ ምርጥ ፕሮግራም ሆኖ አለፈ። እኔንም በደንብ አስተዋወቀኝ። ሚሊዮኖችም ረጭ ብለው የተመለከቱት ዝግጅት ነበረ። የሳካለትና እጅግ ግሩም ቢሆንም ከትችት ሊያመልጥ አልቻለም። ሸገር ታይምስ መጽሔት ጥር 2011 ዓ.ም ባወጣው ቅጽ 3 ቁጥር 54 እትሙ ላይ
ፎቶዬን ይዞ ወጣና የባለሙያ ጽሑፍ በውስጥ ገጽ ሰደረበት። የትችት ጽሑፍ ባለቤት ጌራ የተባሉ የሐዋሳ ዩኒቨርሲቲ መምህር ናቸው። የሚያስተምሩትም ጋዜጠኝነት ነው። በእኔ ላይ የሰነዘሩት ትችት ሲጀምር ጋዜጠኝነት ሳይንስ ነው ወይስ ተሰጥኦ? ልንማረው ይገባል ወይስ እንደ ጳውሎስ ኞኞ አንብበን ብቻ ተሰጥኦአችንን ልናስተጋባ ይገባናል ብለው ያብራሩና የኔና የአቶ ጌታቸውን ቃለ ምልልስ ይተቻሉ። ምን ያህል ዋልጌ መሆኔን ጠቅሰው ያለምንም መረጃ አቶ ጌታቸው ፊት መቀመጤን ይወቅሳሉ። በጽሁፉ መደምደሚያ ላይ መቀሌ ሄድኩት ህወሓትና አቶ ጌታቸው ወጪም በሙሉ ችለው ጥያቄያቸውንም ራሳቸው ሰጥተውኝ እንደሆነ እንደሚጠረጥሩ ጽፈው አሳረጉት። በእውነቱ ጽሁፉን ከውብዬ ነበር ያነበብኩት። ነገሩን ባለማመን ደግሜ ያነበብኩት። እኚህ የሐዋሳ ዩኒቨርሲቲ መምህር ያለ መረጃ እንደጠየቅኩ እየከሰሱኝ የጻፉት ጽሁፍ ሐሳብ በመምህር ቀርቶ ባልተማረ ሰው እንኳን የማይታሰብ ነበረ። ያለ መረጃ ቃለ መጠይቅ ማድረግን የወቀሱትን ጽሁፍ እሳቸውም ያለ መረጃ ከሚጽፉት በአምቢሳ አካባቢ ከሚገኘው ኤልቲቪ ቢሮ ገብተው ለኔና አብረውኝ ለነበሩ ሰዎች የአውሮፕላኑን ቲኬት ራሳቸው በሹፌር ሄደው የገዙልንን የድርጅቱን አስተዳደር በማግኘት እውነቱን ማወቅ ይችሉ ነበረ። መረጃው ሙሉ ለማድረግም ወደ ድርጅቱ ፋይናንስ ክፍል ጎራ ቢሉ ክፍያ የተፈጸመበት ደረሰኝ በስርዓት ተቀምጦ ይጠብቃቸው ነበረ። አቶ ጌታቸው ያደረጉልኝ ነገር ቢኖር ቀደም ብዬ እንደገለጽኩት ቡኒ መኪናቸውን ልከው ጓቴንና ቡድኔን ከአየር መንገድ ወደ ሆቴል ማድረስ ብቻ ነበረ። አሁን እኚህ መምህር እውነት ጋዜጠኝነትን ያውቃሉ ወይ? እሳቸው ስለሚያስተምሯቸው ተማሪዎች መረጃን ፈልፍሎ ስለማግኘት ጥበብ አፋቸውን ሞልቶ የሚያስተምሩ መምህር ናቸው ወይ? እሳቸው እንዲህ ከሆኑ የሚያስተምሯቸው ተማሪዎችስ እንዴት ይሆኑ? እኔ የተማርኩት ጥቂት የምህንድስና ሙያና የመድኃኒት ቅመማ ነው። አሁን ግን ስራዬ መጠየቅ ነው። እንኳንም ጋዜጠኝነትን ከኛ ሐዋሳ ዩኒቨርሲቲ መምህር አልተማርኩ፣ እንኳንም የቀለም መምህር ያልሆኑ። እንዲህም ሆኖ ጋዜጠኞችን ማድረቅ የሚፈልጉ መምህር እንደ ልባቸው ያለ መረጃ የሐዋሳ ዩኒቨርሲቲ መምህር በሚል ስም ጽፈዋል። እንዲህ አይነት መምህራን ጋዜጠኞችን በራሳቸው ልክ እየፈለፈሉ የኢትዮጵያ ሚዲያ በምንም አይነት ካለበት ፈቀቅ አይችልም። እነዚህ ባሉበት ሀገር ጋዜጠኛው ተጽፎ የተሰጠውን ብቻ የሚጠይቅ ወደ አደር ካድሬ እንጂ ጋዜጠኛ ሊሆን አይችልም።